የዛሬው ታሪካችን የሚጀምረው ዓለም ካበቃች በኋላ የፈራረሰውና ምድረ በዳ የሆነውን ስፍራ እያሳየን ነው። እዚያም ስፍራ ላይ ህፃናቶች ያለምንም ሀሳብና ጭንቀት እየተጫወቱ እያለ አንድ ዘበኛ ደግሞ ከቅርብ ርቀት ሆኖ የሚያደርጉትን እያንዳንዱን እንቅስቃሴያቸውን በትኩረት እየተመለከተ እያለ እናየዋለን። በድንገት ከድምፅ ማጉያው በጣም ከፍተኛ የሆነ ድምፅ ማስተጋባት ሲጀምር ልጆቹ የሆነ ነገር እንደተቆጣጠራቸው ነገር ብድግ ብለው ወደ አንድ ግዙፍ ህንፃ ውስጥ እየተራመዱ ይገቡ ጀመር። እዚያ እንደገቡ ወንበር ላይ ቁጭ ብለው በደንብ አድርገው እንዲታሰሩ ተደርገው እንግዳ የሆኑ ማሽኖች ደግሞ ጭንቅላታቸው ላይ ይገጠማሉ። እነዚህ ማሽኖች ገና ስራ መስራት እንደጀመሩ በጣም አስፈሪ የሆነ ድምፅ ይለቀቃል። ልጆቹም ያንን ድምፅ እንዲሁም ደግሞ ከዛ ማሽን ወደ ሰውነታቸው የሚመጣውን ስቃይ ስለማይችሉት በኃይል ከመጮህ ውጪ ሌላ ራሳቸውን ለመርዳት የሚያደርጉት ምንም አይነት ነገር አልነበረም። ይህ ደግሞ በእንዲህ እንዳለ በጨለማ ውስጥ ተደብቆ የሚከናወኑትን ነገሮች በሙሉ በትኩረት የሚከታተል አንድ ሚስጥራዊ ሰው ነበር። ታዲያ ከእነዚህ ህፃናት ከጭንቀት ጩኸት ተወስዶ የሚፈጠረው ከፍተኛ ኃይል ተሰብስቦ አንድ ግዙፍ ግንብ ሲመታ፣ በተመሳሳይ ሰዓት ደግሞ እርዝ ላይ የምድር መንቀጥቀጥ ይፈጠራል። ታዲያ በክፍሉ ተኝቶ የነበረ አንድ ጄክ የተባለ ልጅ በከፍተኛ ፍርሃት ከእንቅልፉ ባንኖ ይነሳል። የጄክ እናት ወደ ክፍሉ ገብታ ለቁርስ ትጠራዋለች። ጄክ ደግሞ ላለፉት ቀናት በጣም አስፈሪና እንግዳ የሆኑ ህልሞችን እያየ ነው። በህልሙ አንድ ጥቁር ልብስ የለበሰ ሚስጥራዊ ሰው ያንን ግዙፍ ግንብ ሲያጠቃው ተመልክቷል። ያ ሰው ደግሞ አሁን ላይ እያቀደ ያለውን ነገር ካሳካ መላው ምድር በውድመትና በእሳት እንደምትዋጥ በውስጡ እርግጠኛ ነው። ልጁ ታዲያ እያንዳንዶቹን ህልሞቹን ባየ ቁጥር ከእንቅልፉ እየተነሳ ያየው ነገር ከትውስታው ከመጥፋቱ በፊት ቶሎ ብሎ ወረቀት ላይ በደንብ አድርጎ ስሎ ያስቀምጣቸዋል። ከቀናቶች በኋላ ነገሮችን ለብቻው መሸከም ስላልፈለገ ለወላጆቹ ስለሚያያቸው ህልሞች ሲያማክራቸው እነሱ ግን ዝም ብለው ሁሉም ሰው የሚቃዣው አይነት ቅዠት ነው በማለት ከቁም ነገር ራሱ ሊቆጥሩት አልፈለጉም ነበር። አንድ ቀን በትምህርት ቤት ውስጥ አንድ ጉልበተኛ ልጅ ይመጣና የጄክን የስዕል ማስታወሻ ደብተር ይነጥቀዋል። በጥንቃቄ ስዕሎቹን የሚያስቀምጥበት ደብተር ከእጁ ሲነጠቅ ሲያይ በጣም ተበሳጭቶ ስለነበር ደብተሬን አምጣ በማለት እንዲመልስለት ይጠይቀዋል። ከዚያም ግን ጉልበተኛው ልጅ ሊመልስለት ስላልቻለ በንዴት በቦክስ ይመታዋል። በመሃል ግን አንድ አስተማሪ ጣልቃ በመግባት ካገላገላቸው በኋላ ጄክን ወደ ቤቱ ይልከዋል። ያን ቀን በኋላ ላይ ጄክ ቤተሰቦቹ ከቀጠሩለት አንድ የስነ ልቦና አማካሪ ጋር ይገናኛል። አማካሪውም በየቀኑ ጄክ እያየው ስላለው ህልም እንዲሁም ደግሞ ከህልሙ ደግሞ እያስታወሰ የሚስላቸውን ስዕሎች ከተመለከተ በኋላ ህልም ነው፣ እነዚህ አሁን ምንም አይነት ትርጉም የላቸውም። አማካሪው የሚያስበው ጄክ ባለፉት አመታቶች አባቱ ላይ በደረሰበት ከባድ የእሳት አደጋ ምክንያት ስለሞተ እዛ ወቅት የደረሰበት የልብ ስብራት አሁንም ድረስ እንቅልፉን በሰላም መተኛት እያቃተው እንዲሁም ደግሞ የሚያያቸውም ህልሞች ከዛ የመጡ እንደሆነ ነው የተረዳው። ከአማካሪው ጋር በዚህ መልኩ የነበራቸውን ቆይታ ጨርሶ ከእናቱ ጋር ወደ ቤት እየተመለሰ ሳለ መንገድ ላይ አንድ ሰው ፊቱ ላይ እንግዳ የሆነ ነገር ሲያደርግ ጄክ ያስተውላል። ይህን ሲያይ በህልሙ ያያቸውና ታሂን ብሎ የሚጠራቸው አደገኛ የሆኑ ፍጥረቶችን ያስታውሳል። ጄክ እነዚህ ፍጥረታት እውነተኛ ማንነታቸውን ለመደበቅ ሲሉ የሰውን የሚመስል የውሸት ቆዳ እንደሚለብሱ እርግጠኛ ነው። ይህንን ሁሉ ነገር እየተመለከተ ታዲያ ውስጡ ከባድ በሆነ ፍርሃት ተሞልቶ እያለ በመንገድ ላይ የሚኖር አንድ አረጋዊ ሰው ደግሞ ስለ ዓለም መጨረሻ ማውራት ሲጀምር የባሰ ፍርሃቱ ይጨምርበታል። እየተደናበረ ቶሎ ብሎ ባስ ውስጥ ይገባና ወደ ቤቱ ይሄዳል። ልክ ቤቱ ጋር ሲደርስ ቲሚ የሚባለው አንድ ጓደኛው በር ጋር እየጠበቀው ነበር። ወደ ውስጥ አንድ ላይ ሲገቡ ደግሞ ወላጆቹ ስለ አንድ ነገር እየተከራከሩ ነበር። ነገር ግን ልክ ልጃቸው ወደ ቤት እንደገባ ሲያዩ ጭቅጭቃቸውን ቶሎ ብለው ያቆማሉ። ከዛም እናቱ ወደ ልጇ ተጠግታ እንዳንተ አይነት ያሉ ተማሪዎች ብቻ የሚማሩበት ስፔሻል የሆነ ትምህርት ቤት አለ፣ እዛ ብትገባስ ብላ ሀሳቧን ስታቀርብለት እሱ ግን ምንም ነገር ሳይናገር በዝምታ ጥሏቸው ወደ ክፍሉ ገብቶ በሩን ይዘጋዋል። በደንብ እየመሸና ሌሊት እየሆነ ሲመጣ ግን እናቱ በሱ ምክንያት ምን ያክል እየተቸገረች እንደሆነ መገንዘብ ይጀምራል። ስለ አባቱ ሞት የሚናገረውን አንድ የድሮ ጋዜጣ ያነሳና አባቱ ከመሞቱ በፊት በጣም ጎበዝ የሆነ የእሳት አደጋ ሰራተኛ ነበር። ታዲያ የሆነ ጊዜ አንድ ህንፃ ላይ በጣም ትልቅ የሆነ የእሳት አደጋ ይነሳል። እዛ ህንፃ ውስጥ ሰዎችን ለማዳን ወደ ውስጥ ከገባ በኋላ የ5 ሰዎችን ህይወት ከቃጠሉ ቢታደግም ነገር ግን የሌሎችን ህይወት ለማዳን ሲል የራሱን ህይወት ያጣ ጀግና የእሳት አደጋ ሰራተኛ ነበር። ያን ቀን ከእንቅልፉ የተነሳ ወረቀት ላይ ስለ ግድግዳ ላይ እየለጠፈ ያጠራቀማቸውን ወረቀቶች በሙሉ እየላጠ ማንም ሰው እንዳያቸው መሳቢያ ውስጥ ደበቃቸው። ከዚያም አልጋው ላይ በጀርባው ተኝቶ ሁሉም ነገር ህልም ብቻ እንደሆነና ከእውነተኛ ህይወት ጋር ምንም የሚያገናኘው ነገር እንደሌለ ራሱን ለማሳመን ይሞክራል። ነገር ግን ገና አይኖቹን እንደጨፈነ ነበር ሌላ በጣም የሚያስፈራ ህልም ማየት የጀመረው። ያ ጥቁር ልብስ የለበሰው ሰው የአንድን ሙሉ መንደር ሲያፈርስና እዚያ የሚኖሩ ሰዎችን ደግሞ በአሰቃቂ ሁኔታ እየገደለ ነበር። ይህም ሳይበቃው አንድን ሰው በዚያ በሚያስፈራው ጨለማ የሆነ ሱፐር ፓወሩን በመጠቀም በህይወት እያለ ያቃጥለዋል።
ይህ በእንዲህ እንዳለ ደግሞ አንድ ሮላንድ የተባለ ሰውዬ ስቲቭ ወደሚባለው አባቱ ጋር በመሄድ እዝን ብሎ ተልኳቸው እንደከሸፈ ይነግረዋል። በድንገት ግን አንድ ሰው ወደ እነሱ እየቀረበ እያለ የሚገልጽ አንድ ድምጽ ይሰሙና ሁለቱም ንቅት በማለት ጀርባ በጀርባ ሆኖ ቆመው የሚመጣውን ጠላት ለመፋለም ይጠባበቁ ጀመር። ከዚያም በቀጥታ ከፊት ለፊታቸው ያ ጥቁር የለበሰው ሚስጥራዊ ሰው ይመጣል። ስቲቭን ትኩር ብሎ ብቻ በመመልከት ጥቂት የሆኑ ቃላትን ከተናገረ በኋላ አስማቱን በመጠቀም ወዲያው ስቲቭ መተንፈሱን እንዲያቆምና እንዲሞት ያደርገዋል። ሮላንድ አባቱ አይኑ እያየ ፊት ለፊቱ ሲሞት በማየቱ በጣም ነበር ልቡ የተሰበረው። ከዚያ በኋላ ጥቁር የለበሰው ሰውዬ ለሎራንድ ኃይሉ አሁን እሱ ላይ እንደማይሰራ ነገር ግን አንድ ቀን በእርግጠኝነት አንተ ላይ መስራቱ አይቀርም በማለት ፊቱን አዙሮ ለመሄድ ሲጀምር በቁጭትና በንዴት የተሞላው ሎራንድ ሽጉጥ ሲተኩስበት ነገር ግን በሚገርም ሁኔታ ሰውየው የተተኮሰውን ሽጉጥ ምንም እንዳልሆነ በጣቱ ብቻ ያዝ ያደርገውና ዝም ብሎ ጉዞውን ይቀጥላል። ጄክ ይህንን እንዳየ ከእንቅልፉ ባንኖ ተነሳ። ነገር ግን ከመነሳቱ በፊት አንድ ያረጀ ትልቅ የሆነ ቤት አይቶ ስለነበረ ቤቱንም እንዲሁም ደግሞ ተኳሹንም ወረቀት ላይ ይስላቸዋል። ይህንን ቤት ደግሞ አንድ ሰው አይቶት የሚያውቀው ከሆነና ስለምንነቱ ይነግረኛል ብሎ ተስፋ በማድረግ ፎቶ አንስቶ ኦንላይን ላይ ይለቀዋል። ከክፍሉ ወጥቶ ወደታች በሚወርድበት ጊዜ ግን ከስነ ልቦና አማካሪ ቢሮ ነው የተላክነው በማለት እሱን ሊወስዱ የመጡ እንግዳዎች ነበሩ። ጄክ አብሯቸው ለመሄድ ይነሳል። ነገር ግን በድንገት የአንደኛው ሰውየው አንገት ላይ እንግዳ የሆነ መስመር ሲመለከት በህልሙ ደጋግሞ የሚያያቸውን አደገኛ የሆኑ ሰዎች ያስታውሳል። አሁን እነዚህ የክሊኒክ ሰዎች ነን ብለው የመጡት ሰዎች በህልሙ የሚያያቸው ክፉ ፍጥረታት መሆናቸውን ውስጡ ሙሉ ለሙሉ እርግጠኛ ሆኗል። ጄክ በከፍተኛ ድንጋጤ ውስጥ ሆኖ ሁሉንም ነገር ለእናቱና ለእንጀራ አባቱ ለማስረዳት ቢሞክርም እነሱ ግን ሊያምኑት አልቻሉም። ጭራሽ የእንጀራ አባቱ ግትር መሆንን አቆመ፣ በሰላም ወደ ክሊኒኩ ብትሄድ ይሻልሃል፣ አለበለዚያ አስገድድሃለሁ በማለት ማስፈራራት ይጀምራል። ጄክ ግን እዛ ክሊኒክ ውስጥ አእምሮን እናክማለን በማለት እንግዳ የሆኑ ሙከራዎችን ህጻናት ልጆች ላይ እንደሚያደርጉ ስለሰማ ማሰብ እንደጀመረ ኮምፒውተሩ ላይ የሆነ ኖቲፊኬሽን ይመጣለታል። ኦንላይን ላይ የለቀቀውን ፎቶ አይቶ እዛ ሰፈር ኖር ነበር፣ ለምንድነው ስለ ቤቱ ማወቅ የፈለግኩ የሚል ቴክስት ነበር። ይህን ሲያይ ቤተሰቦች ባይረዱኝ እንኳን እውነቱን ለብቻዬ ማግኘት አለብኝ በማለት እናቱን እንደሚወዳት ይነግራታል። ወዲያው ያስፈልጉኛል ብሎ የሚያስባቸው ነገሮች በሙሉ ሻንጣ ውስጥ ከከተተ በኋላ በፊታቸው የያዘውን ሻንጣ ያስቀምጥና አንድ ጊዜ መታጠቢያ ቤት ገብቼ የጥርስ ብሩሽን ላምጣ በማለት ወደ ሽንት ቤት ይገባል። ነገር ግን ሽንት ቤት ውስጥ ከገባ በኋላ በጣም እንደቆየ ሲያስተውሉ የክሊኒኳ ሴትዮ ጄክ ወደ መታጠቢያ ክፍል የገባው የጥርስ ብሩሽን ሊያመጣ ሳይሆን ሊያመልጥ እንደሆነ ይገባታል። የመታጠቢያ ቤቱን በር ሲከፍቱት ታዲያ መስኮቱ በኃይል ተበርግዶ ጄክ ደግሞ እዛ ውስጥ አልነበረም። ልክ ይህንን ስታይ አብሯት መጥቶ የነበረውን ልጅ በፍጥነት አምጣው ከሄደበት በማለት ታዘዋለች። ጄክ በቻለው ፍጥነት በሙሉ ከሮጠ በኋላ አሳዳጆቹን በብልሃት በማታለል ወደ ባቡር ጣቢያ የሄደ አስመስሎ እነሱም ተከትሎት ወደዛ ባቡር ጣቢያ እንዲሄዱ ካደረገ በኋላ እሱ ግን ወደ ሌላ አቅጣጫ በመሄድ ያመልጣቸዋል። በመቀጠል ኢንተርኔት ላይ ያገኘውን አድራሻ ተከትሎ ወደ ሚስጥራዊ ቤት እያመራ እያለ ስልኩ ይጮሃል። የደወለችው እናቱ ነበረች። ወደ ቤት እንዲመለስ ብትለምነው ነገር ግን ጄክ ጭንቅላቴ ውስጥ ያሉትን ጥያቄዎች በሙሉ መልስ እስከማገኝላቸው ድረስ እዛ ቤት ተመልሼ አልመጣም በማለት አስረግጦ ይነግራታል። በመጨረሻም ጄክ ሲያፈላልገው የነበረውን የድሮ ቤት ያገኘዋል። ወደ ውስጥ ሲመለከት ቤቱ ሙሉ ለሙሉ የተተወና ወደ መፈራረስ የተቃረበ ሚስጥራዊ ቤት ሆኖ ያገኘዋል። ቀስ ብሎ ምንም አይነት ድምጽ ሳያሰማ ወደ ውስጥ ከገባ በኋላ በቀስታ እያንዳንዱን ክፍል በጥንቃቄ ማሰስ ይጀምራል። ታዲያ አንድ ክፍል ውስጥ ሲገባ ከሆነ ስክሪን ጋር የተገናኘ እንግዳ የሆነ ማሽን ያገኛል። በድንገት ከኮምፒውተሩ የመግቢያ ኮድ አስገባ የሚል ድምጽ ይሰማዋል። እሱ ምንም ሳያቅማማ በህልሙ በተደጋጋሚ እያየው የነበረውን ፓስወርድ ያስገባል። በድንገት የግድግዳው የተወሰነ ክፍል ተከፍቶ ከጀርባው ደግሞ በጣም የላቀና ሚስጥራዊ የሆነ በብርሃን የተሞላ መተላለፊያ ነገር ክፍት ይላል። ባየው ነገር በጣም ደንግጦ መተላለፊያ እውነተኛ መሆኑንና ለመሆኑን ለማረጋገጥ አንድ እግር ጫማውን አውልቆ ይወረውረዋል። ምንም መጥፎ ነገር እንዳልተፈጠረ ሲያይ ቀስ እያለ ወደ መተላለፊያው ጋር ሲቀርብ በድንገት የወለሉ እንጨት ይሰባበርና ጄክን ክብብ አድርጎ እንዳይንቀሳቀስ ማሰር ይጀምራል። ጄክም ባለ በሌላ ኃይሉ እየታገለ የያዘውን ነገር ልቀቀኝ እያለ ሲጮህ በድንገት ተሰባብረው የያዙት እንጨቶች በሙሉ መሬት ላይ ሲወድቁ እሱም ምንም እድሉን ሳያባክን ቦርሳውን ይዞ ዘሎ ቀጥታ ወደ መተላለፊያ ውስጥ ይዘላል። እዛ ውስጥ ከገባ በኋላ ግን ራሱን ሙሉ ለሙሉ የተለየ ዓለም ውስጥ ነበር ያገኘው። ሁሉም አቅጣጫ ምድረ በዳ ሆኖ የተዘረጋ ሲሆን ሰማይ ላይ ደግሞ በርካታ ጨረቃዎች ተንጠልጥለዋል። ጄክ ባየው ነገር በጣም ደንግጦም ደስ ብሎትም ፈርቶም በተቀላቀለበት ስሜት ምን ማድረግ እንዳለበት ራሱ ግራ ገብቶት ለአፍታ ፈዞ ነበር
ዙሪያውን ሁሉ ሲመለከት የነበረው። የመጣበት ብርሃናማ የሆነ ሚስጥራዊ መተላለፊያ እንኳን ሲዘጋ ሲመለከት ምንም አይነት ድንጋጤ ውስጡን አልተሰማውም። የወረወረውን ጫማ አድርጎ ሌላ እንደሱ አይነት ሰው ለማግኘት ተስፋ እያደረገ ወደፊት መጓዙን ጀመረ። አሁን እውነቱ ይፋ ሲሆን ሁልጊዜ ጄክ በተኛበት በህልሙ እየመጣ የሚያየው ጥቁር የሚለብሰው ሰውዬ በእርግጥም እዚህ ምድር ላይ በህይወት ያለ ሰው ነው። ስሙ ዋልተር ሲሆን እጅግ በጣም ኃይለኛ የሆነ ሱፐር ፓወር አለው። ጄክ የገባበት ዓለም ደግሞ ሚድ ወርልድ ወይንም ደግሞ የመካከለኛው ዓለም የሚባል ሲሆን የሚተዳደረው ሙሉ ለሙሉ ቁጥጥሩም ያለው በዋልተር ግዛት ስር ነው። ይህ በእንዲህ እንዳለ ዋልተር ወደ ዋና መስሪያ ቤቱ ሲመለስ ከምድር ያለሱ ፍቃድ ወደ ሚድ ወርልድ የገባ ሰው እንዳለ ይሰማል። ወደዚህ ግዛቱ ታዲያ የመጣው ማን እንደሆነና ለምን እንደመጣ ለማወቅ በጣም ፈልጎ ስለነበረ ሌላ ብርሃናማ የሆነ የምድርንና የሱን ግዛትን ሊያገናኝ የሚችል መተላለፊያ እንዲከፈት ያዛል። በሌላ በኩል ደግሞ ጄክ በብርድና በረሃብ በጥማት ደክሞት ጉዞውን እየቀጠለ ነው። በድንገት ከሩቅ ባሉ ድንጋዮች መካከል የሚበራ ነገር ያስተውላል። በተስፋ ተሞልቶ ወደዛ ሲያመራ በቅርብ የጠፋች ትንሽዬ እሳትና ከእሷ አጠገብ ደግሞ በትንሽዬ ኮዳ የነበረች መጠጥን ያገኛል። ያለምንም ማንገራገር እዛ ኮዳ ላይ ያገኘውን ውሃ ግጥም አድርጎ ይጠጣል። ምክንያቱም አሁን ላይ የሚፈልገው በህይወት ራሱን ማቆየት ብቻ ነበር። በድንገት ሳያስበው አንድ ጠመንጃ በጄክ ጭንቅላት ላይ ይደቀናል። ቀስ ብሎ ዘወር ሲል ሁል ጊዜ በህልሙ እየደጋገመ ሲያየው የነበረው ሰው ነው። ዋልተር ልክ ጄክን ሲያየው ያ ጥቁር ልብስ የሚለብሰውና ሱፐር ፓወር ያለው ሰውዬ ይህንን ልጅ እሱን ለማታለልና ወጥመድ ውስጥ ለመክተት የላከው ሰው መስሎት ነበር። ጄክንም እውነቱን ማትናገር ከሆነ በያዝኩት ጥይት አናትህን በታትኜ ነው ምገልህ እያለ ሲያስፈራራው ካሁን ከዚህ ተራራ ገፈተረኝ እያለ ደግሞ ጄክ በጣም በፍርሃት ስለ ሁሉም ነገር መናገር ይጀምራል። ስለ እንግዳ ህልሙ፣ ስለ ተኳሹ፣ ስለ ጥቁር ልብስ ለባሹ ራሱ ሳያስቀር በዝርዝር ያስረዳዋል። ወረቀት ላይ የሳላቸውን ስዕሎች በሙሉም እያነሳ ሲያሳየው ሮላንድ በአንዱ ስዕል ላይ የዋልተርን መደበቂያ ቦታ ፍንጭ ያገኛል። አሁን ላይ ጄክን ስላመነው አብረኸኝ መሄድ የምፈልግ ከሆነ አንድ ላይ መሄድ እንችላለን፣ ነገር ግን ወደዚያ ቦታ ለመድረስ ረጅም መንገድ በእግራችን መጓዝ አለብን ሲል ለጄክ ይነግረዋል። ሮላንድም ጨምሮ ዋልተር ተኳሾቹን በሙሉ ስላጠፋቸው አሁን ላይ ምንም አይነት ተኳሽ ከኔ ውጭ አልቀረም በማለት ይነግረዋል። በሌላ በኩል ደግሞ ዋልተር ወደ ምድር በመምጣት ፖርታሉ ወደ ተከፈተበት ቤት ውስጥ ይገባል። እዚያም ሲገባ በተሰባበሩ እንጨቶች ውስጥ አንድ የተንጠባጠበ ደም ያገኛል። ያንንም ደም ያለበትን የተሰበረ እንጨት ይዞ ሂታን ወደሚባሉ ፍጥረታቶች ጋር በመሄድ የያዘውን እንጨት ይሰጣቸዋል። አንደኛው ፍጡር ደሙን ከመረመረ በኋላ ይሄ ደም እጅግ አስደናቂ ፓወር ካለው ከአንድ ወጣት ልጅ የወጣ ደም ነው በማለት ያረጋግጥለታል። ዋልተርም በዚህ ጊዜ ጄክ በጣም ጠንካራ የአእምሮ ሱፐር ፓወር ወይንም ደግሞ ኃይል ያለው ልጅ እንደሆነ የተረዳው። ቅድም ጄክ ቤት ውስጥ በመገኘት ወደ ክሊኒክ እንውሰድህ ሲሉት የነበሩትን ሰዎች በማግኘት አግኝታችሁ አምጡልኝ ያልኳችሁን ልጅ ስላላመጣችሁልኝ በጣም ተናድጃለሁ። ቀጥሎም እነ ጃክ ቤት ሄደው ስለ ጃክ ያገኙትን ኢንፎርሜሽን እንዲሁም ደግሞ ስለ መልኩ በሙሉ የሚያውቁትን ነገር ከጠየቃቸው በኋላ ልክ እንደነገሩት ጭንቅላቱን ብቻ ተጠቅሞ ሁለቱ ተደባድበው እርስ በርስ እንዲገዳደሉ አድርጓቸው ከዛ ቦታ ዘወር ይላል። በሌላ በኩል ደግሞ ጄክ እና ሮላንድ ጉዟቸውን ቀጥለዋል። በረጅሙ ጉዞ ምክንያት ጄክ በጣም ስለራበውና ድክም ስላለው አንዳንድ የዱር ፍራፍሬዎችን ሊበላ ሲያነሳ ሮላንድ ወዲያው ቶሎ ብሎ ያስቆመዋል። በዚህ ቦታ ላይ የሚበላ ነገር ራሱ ማመን አትችልም፣ ስለዚህ ያገኘውን ነገር ከመብላት ተጠንቀቅ በማለት አስጠነቀቀው። ከጥቂት ጊዜያት በኋላ በአንድ ወቅት የልጆች መጫወቻ መናፈሻ ወደ ነበረ ቦታ አሁን ግን ፈራርሶ ዝምታ ብቻ ወደ ነገሰበት ቦታ ላይ ይደርሳሉ። እዛ ቦታ ላይ የሚተላለፉት አይኖች እንዳያዋቸው በማለት ሮላንድ ጄክን ወደ መሬት ይጎትተዋል። እየመጡም እያለ አንድ ጥንቸል አግኝተው ስለነበረ እሳት አቀጣጥለው እሷን እያበሰሉ ይመገባሉ። ምግብ እየበሉ ሳለ ታዲያ ጄክ በህልሜ ለመጨረሻ ጊዜ ያየው አንተን ስትዋጋ ነበር። ይህንን ሲሰማ ሮላንድ ፊቱ ኩስትርትር ይላል። ያኔ የመጨረሻ ውጊያዬ ነበር፣ አባቴን ያጣሁበት ቀን። ዋልተር ጨለማ የሆነ ፓወሩን ተጠቅሞ ነው የአባቴን ትንፋሽ እንዲቋረጥ አድርጎ የገደለብኝ። ይሄ ሲፈጠር አባቴን በህይወት ለማዳን ምንም ነገር ማድረግ ስላልቻልኩኝ ልቤ በጣም ተሰብሯል። በኋላ ላይ ጄክ አንድ እንጨት አንስቶ መሬት ላይ ክብ ስሎ ወደ ተለያዩ ፓርቲዎች ይከፋፍላቸዋል። መሀሉም ላይ የያዘውን እንጨት እንደሰካበት እሱ ዝም ብሎ በዘፈቀደ እየሳለ ያለው ዝም ብሎ ስዕል ቢመስለውም ሮላንድ ግን ሲመለከተው ይሄ አሁን ያለንበት ዓለም ካርታ ነው። በመሀሉ የሰካኸው እንጨት ደግሞ ጥቁሩ ግንብ ወይንም ደግሞ ዳርክ ታወር የተባለው ታላቅ የመዋቅርን እንደሚወክል ያስረዳዋል። ይህ ግንብ ደግሞ ሁሉንም ዓለማት የሚያገናኝና ደህንነታቸውን የሚጠብቅ ነው። ነገር ግን ይሄ ግንብ ፈረሰ ማለት የጨለማ ኃይሎች ወደ እያንዳንዱ ዓለም በመግባት ሞት፣ ውድመትና ትርምስን ብቻ ነው የሚፈጥሩት። በዛ ምሽት ሮላንድ ጄክን በተኛበት ጥሎት ለብቻው ዋልተርን ለማጥፋት ተልእኮውን ለብቻው ሊቀጥል እንደሚሻል እያሰበ እያለ እቃዎቹንም ማሸግ ሲጀምር በድንገት ግን ያላሰበው ኃይለኛ የሆነ የመሬት መንቀጥቀጥ ይከሰታል። ቀጭን የሆነ ደግሞ ኃይለኛ ብርሃን ያለው ጨረር ወደ ሰማይ ሲሄድ ታያቸው። ይህም ለጥ ብሎ ተኝቶ የነበረውን ጃክ
ባንኖ እንዲነሳ ያደርገዋል። ልክ ሮናልድ ጄክ እንደተነሳ ሲመለከት አንተ ዝም ብለህተኛ፣ ነገ ከእንቅልፋችን ከተነሳን በኋላ የሚጠብቀን ጉዞ ረጅም ነው በማለት አሳምኖት እንዲተኛ ያደርገዋል። በማግስቱ ጠዋት ግን ጄክ ከእንቅልፉ ሲነሳ ትልቅ እንግዳ ነገር ነበር የተፈጠረው። ዝም ብሎ ወደፊት ወደ አንድ ጫካ እየተራመደ ከሄደ በኋላ ፊት ለፊቱ ሞቶ የነበረውን አባቱን ያገኘዋል። አባትየውም እኔ ምድር ላይ ሞቻለሁ፣ ነገር ግን እዚህ በህይወት አለሁ። እጁንም ዘርግቶለት እባክህን ልጄ ወደ መጣህበት ቦታ አብረን እንመለስ በማለት ይጠይቀዋል። በዚያው ቅጽበት ሮላንድ አንድ መጥፎ ህልም በተመሳሳይ ሰዓት እያየ ነበር። በህልሙ ዋልተር ከጄክ ጋር የሚጓዘውን ማንኛውም ሰው እንደሚሞት ያስጠነቅቀዋል። ከተኛበት ባንኖ ተነስቶ ደግሞ ዞር ብሎ ከአጠገቡ ጄክን ሲፈልገው ከአጠገቡ ጄክን ሊያገኘው አልቻለም። ምንም ጊዜ ሳያባክን ሽጉጡን አንስቶ ጄክን እያፈላለገ ያለ ጄክ የአባቱን እጅ ልክ ሊጨብጥ ሲል ይደርስበታል። ወዲያው የጄክ አባት ላይ ተኮሰ። ልክ ጥይቱ ሲመታው አባቱ በጣም ወደሚያስፈራ ቀይ ሰይጣንነት ይቀየራል። ሰይጣኑ ታዲያ እየተመላለሰ ወደ አባቱ ሰውነት እየተቀየረ ጄክን አሁንም ለማታለል ሲሞክርና ጄክ ደግሞ አባቱ በጣም ናፍቆት ስለነበረ ሰይጣኑ ወደ አባቱ ሰውነት እየተቀየረ በአይኑ ቢመለከትም እንኳን ነገር ግን የእውነት አባቴ ነው ብሎ እያመነ ነበር። ሮላንድም ጭራቁ የጄክን ህመምና ትውስታ ተጠቅሞ ሊያታልለው የመጣ ጋኔን እንጂ አባቱ እንዳልነበረ አስረዳው። ስለዚህ ጉዳይ ታዲያ እየተወያዩ እየተራመዱ ያለ በዚሁ መሀል አደገኛ ሌላ ጭራቅ ይመጣና ሮላንድን ብድግ አድርጎ ይደበድበው ጀመር። ሮላንድንም ጥሎ ጄክን ማሳደድ ሲጀምር እሱ ግን በፈጠረው ብልሃትና በጠመንጃው አማካኝነት ጭራቁን ገድሎ የጄክን ህይወት በድጋሚ ሊያተርፍለት ችሏል። ወደ ምድር ስንመለስ ደግሞ የጄክ ወላጆች ስለ ጄክ በጣም ተጨንቀዋል። ወደ ቤታቸው ሲመለሱ ታዲያ ዋልተር በቤታቸው ውስጥ ገብቶ እንደራሱ ቤት ረጋ ብሎ ምግብ ሲያበስል ሲያዩት በጣም ይደነግጣሉ። እናትየው የሰውየውን ፊት ልክ እንዳየችው ነበር ልጇ እየሳለ ግድግዳ ላይ ለጥፈው የነበረው ስዕል ላይ የነበረው እንደሆነ ያስታወሰችው። ዋልተር ምንም አይነት ጊዜን ሳያባክን ፓወሩን ተጠቅሞ የጄክን እንጀራ አባት መተንፈስ እንዲያቆም ያዘዋል። እሱም ወዲያውኑ መሬት ላይ ይወድቅና ህይወቱ ያልፋል። በመቀጠልም ወደ ጄክ ክፍል በመግባት ስዕሎቹንና ትውስታዎቹን መመርመር ጀመረ። ትውስታዎቹንና ሚስላቸውን ስዕሎች በሙሉም ከጎበኘ በኋላ ጄክ ተራ ልጅ ሳይሆን እጅግ በጣም የላቀ ኃይል ያለው መሆኑን ተረዳ። አሁንም ቢሆን ዋልተር ጭንቅላት የመቆጣጠርን ኃይሉን ይጠቀምና ለእናትየው ልጇ እስከዛሬ ሲነግራት የነበረውን ነገር ባለማመንና እሱን እንደ እብድ በመቁጠር ወደ ሜንታል ሐኪም ቤት ስለወሰደችው የጥፋተኝነት ስሜት እንዲሰማት አደረጋት። አሁን ላይ ጃክ ወደ እሱ ግዛት ወዳለበት ዓለም ላይ መጥቶ ከሮላንድ ጋር እየተባበረ እሱን ለማግኘትና ለመጨረስ ስራቸውን እንደጀመሩ እርግጠኛ ሆኗል። ከተሳካላቸው ደግሞ የጄክ ፓወር በጣም አደገኛ ስለሆነ የኔን ፓወርም እስከ ግዛቴ ድረስ ድምጥ ማጣችንን የማጥፋት አቅም አለው ብሎ ስለሰጋ ለታዛዦቹ ቶሎ ብላችሁ እሱን በቁጥጥር ስር አስገቡልኝ በማለት አዘዛቸው። ከጥቂት ጊዜያት በኋላ ሮላንድ እና ጄክ አንድ ትንሽ መንደር ጋር ይደርሳሉ። ሮላንድ የመንደሩ ሰዎች ጋር ጠጋ ይልና እዚህ መንደር ላይ ያለውን ትልቁን ባለራዕይ ወይንም ደግሞ ፈዋሽ ማግኘት ፈልጋለሁ በማለት ሲጠይቃቸው አራ የምትባል ሴት ወደፊት ትመጣለች። ልጅቷም ሰዎችን የምታክምበት ክፍል ውስጥ ሮላንድን በማስገባት ቁስሉን ለመመርመር ስትሞክር ቁስሉ ግን ከመፈወስ ይልቅ ይበልጥ ወደ ሰውነቱ እየተስፋፋ እንዳለ ሲመለከቱ ሁሉም ይደነግጣሉ። ሮላንድ ጃክ የሳለውን ስዕል ያነሳና ይሄ ዋልተር የተባለ ጥቁር የሚለብስ ሰው የሚደበቅበት ቦታ ነው፣ አካባቢውን ልትነግሪኝ ትችያለሽ በማለት ሲጠይቃት እሷ ግን ወደ ጄክ ዙራ ውስጡን መርምሬዋለሁ፣ ከዚህ ቀደም ማንም ላይ አይቼ የማላቀውን ታላቅ ኃይል ነው ያገኘሁበት በማለት ትነግረዋለች። ጄክም ለመጀመሪያ ጊዜ የራሱን ድምጽ የሌላ ሰው አእምሮ ውስጥ በመስማቱ ይገረማል። ውስጡ የሚያስበውን ነገርና ስለ ፓወሩ የመጀመሪያ የተረዳችው ሰው እሷ ስለነበረች ውስጡን የመደንገጥም የደስታም ስሜት ተሰማው። እሱም ለእሷ ለመናገርና ለማስረዳት የሚሞክረውን ነገር በደንብ አድርጋ ከተመለከተች በኋላ ወደ ዋልተር መደበቂያ ለመሄድ በእግራችሁ ከሆነ ለመጓዝ አቅዳችሁ የመጣችሁት ከዚህ በኋላ 6 ወር ይፈጅባችኋል። ጄክ ይህንን ሲሰማ ዋልተር ጋር በቀጥታ ወደ መደበቂያ የሚወስድ መተላለፊያ በእርግጠኝነት እንዳለ ማሰብ ይጀምራል። ምሽት ላይ የመንደሩ ሰዎች አሁን ላይ መተላለፊያውን ከፈትን ማለት ታሂኖች ያ የተከፈተውን መተላለፊያ ተጠቅመው ወደኛ መንደር ገብተው ሊወሩን ይችላሉ። ሮላንድ ግን አሁን ላይ ይሄ ያስፈራቸዋል። ነገር ግን ዋልተር እስካለ ድረስ እዚህ መንደር ላይ ማንም ሰው በደህንነቱ እርግጠኛ መሆን አይችልም በማለት ሲነግራቸው እነሱም በሀሳቡ ይስማሙና መተላለፊያውን ለመክፈት መሞከር ጀመሩ። ልክ እንደፈሩት መተላለፊያው እንደተከፈተ ነበር ታሂኖች ያንን መተላለፊያ ተጠቅመው ወደ መንደራቸው ገብተው ህዝቦቹን ማጥቃት የጀመሩት። በዚህም መሀል መንደሩ ላይ የነበረው ማብራት ሙሉ ለሙሉ ስለጠፋ ፖርታሉ እንዲዳከም አደረገው። ሮላንድ በቻለው አቅም በሙሉ የመንደሮቹ ሰዎች እንዳይጠቁ ሽጉጡን ይዞ እየተከላከለላቸው የነበረ ቢሆንም
አንዲት እናት ከነዚህ አታከሮች መካከል አንዱ ልጄን ለመውሰድ እየታገለኝ ነበር በማለት ልክ ስትነግረው በዚህ ጊዜ ነበር ዋልተር ስለ ጃክ ሙሉ ኢንፎርሜሽኑ እንዳለውና ይህንንም ልጅ ሊወስደው ፈልገው የነበረው ጃክ መሆኑንና አለመሆኑን ለማረጋገጥ እንደሆነ ተረዳ። በተመሳሳይ ሰዓት ደግሞ ዋልተር እየተፈጠረ ያለውን ነገር በሙሉ በቪዥኑ እየተመለከተ ነበር። በዚህም መልኩ አሁን ላይ ጄክ ምን አይነት መልክ እንዳለው ሙሉ ለሙሉ ስላወቀው ለታዛዦቹ ቶሎ ብላችሁ ጄክን አግኝታችሁ በቁጥጥራችን ስር ማዋል አለባችሁ በማለት አዘዛቸው። በዚህ ሁሉ ብጥብጥና ረብሻ መካከል ታዲያ አንዱ ጭራቅ ጃክን አግኝቶ ያግተዋል። በተመሳሳይ ሰዓት ደግሞ ጭራቆቹ የሮላንድን ሰውነት የመረዙት በጣም እያንዳከመው ይመጣል። ግን በዚያ አልበገርም በማለት የቀረውን ኃይሉን በሙሉ አጠራቅሞ ኢላማውን በደንብ አድርጎ ካስተካከለ በኋላ ሽጉጡን ተኩሶ አሳዳጆቹን ያጠፋቸዋል። በመጨረሻም ጃክን ከአጋቹ ጋር ካዳነው በኋላ አሁን ያሉበትን አካባቢ ከምድር ጋር የሚያገጣጥመው መተላለፊያ ተከፈተ። ከመሄዳቸው በፊት አራት አስቆማቸውና ለጃክ ዋልተርን ካገኛችሁት በኋላ ፓወርህን በስነስርዓት መጠቀም እንዳትረሳሺ ይቅናችሁ በማለት ትሰናበታቸዋለች። እነሱም በስተመጨረሻ መተላለፊያውን ተጠቅመው ወደ ምድር ይገባሉ። ምድር ላይ ከመድረሳቸው በኋላ መጀመሪያ ያደረጉት ነገር ቢኖር ከሮላንድ ጋር ተያይዘው ወደ ሆስፒታል መሄድ ነበር። የመጣበት ቦታ እንደዚህ አይነት ቴክኖሎጂን አይቶ ስለማያውቅ ሆስፒታል ውስጥ የሚጠቀሙትን የረቀቁ ነገሮች ከተመለከተ በኋላ በጣም ይደነቃል። ዶክተሮቹ መጥተው የሚችሉትን ነገር በሙሉ ካደረጉለት በኋላ እዚህ ለምን ያክል ጊዜ ነው መቆየት የምችለው በማለት ጠየቃቸው። ዶክተሮቹም ቁስል በስነስርዓት እንዲድን ለምፈልግ ከሆነ እዚህ ለ24 ሰዓት መቆየት አለብህ በማለት ሲነግሩት እዚህማ በፍጹም አላድርም በማለት ሰውነቱ ላይ ተሰካክቶለት የነበሩ መርፌዎችን በሙሉ በጠሳቸው። ለጃክ ቶሎ ብለህ መሳሪያዎችን በሙሉ አምጣልኝ በማለት አዘዘው። መንገድ ላይም እየተራመዱ እያለ ፊልሙ ሲጀምር አካባቢ ስለ ዓለም መጨረሻነት ሲያወራ የነበረው አንድ የጎዳና ተዳዳሪን ያገኙታል። ጃክ ሰውየውን ልክ እንዳየው ዋልተር ከሌላ ዓለማት እየጠለፈ የሚያመጣቸውና ልዩ የአእምሮ ችሎታ ያላቸውን ሰዎች እንደሆነ አይቶት ብቻ ይረዳል። ምክንያቱም በእውነታው ዋልተር እንደዚህ ያሉና አስደናቂ የአእምሮ ችሎታ ያላቸውን ሰዎችንና ህጻናቶችን በመያዝ ከእነሱ መካከል ጥቁሩን ግንብ ወይንም ደግሞ ዳርክ ታወርን ሙሉ ለሙሉ ሰባብሮ ሊያፈርስ የሚችልን እጅግ በጣም ኃይለኛ የሆነን ልጅ እያፈላለገ ስለሆነ ነው። ጄክም የራሱን ከሰዎች አእምሮ ጋር የማገናኘትን ፓወሩን ተጠቅሞ የሽማግሌውን ሰውዬ ትውስታ በማንበብ የቤቱን አድራሻ ለማግኘት ያስችለዋል። ይህንንም ጄክ ለማድረግ የፈለገበት ምክንያት መጀመሪያ ወደ እናቱ በመሄድ በህይወት እንዳለና ደህና እንደሆነ ሊያሳውቃት ፈልጎ ስለነበር ነው። ልክ ወደ ቤቱ ሊደርስ ሲል ጓደኛውን ያገኘዋል። ጓደኛውም እናትህና አባትህ እኮ ከትላንትና ጀምሮ ቤት ውስጥ አልነበሩም በማለት ይነግረዋል። ምንም ጊዜ ሳያባክን በመደናገጥ በፍጥነት ወደ ቤቱ በሚገባበት ጊዜ መጀመሪያ የእንጀራ አባቱ መሬት ላይ ተዘርሮ ያገኘዋል። ልክ ወደ ክፍሉ ሲገባ ደግሞ እናቱ ሎሪ ሞታ ነበር። በክፍሉ ውስጥ ሙሉ ለሙሉ የቃጠሎ ምልክቶች ያሉ ሲሆን ይህም ለጃክ ዋልተር እዚህ ቤት መጥተው እናቱን በህይወት እያለች እስከምትሞት ድረስ በአሰቃቂ ሁኔታ እንዳቃጠላት ያሳየዋል። ጄክ ምን እንደተፈጠረ ለማየት ፈልጎ ስለነበረ ኃይሉን ተጠቅሞ እዚህ ቤት ውስጥ የተፈጠሩትን ነገሮች በሙሉ ሲመለከት ልቡ ክፉኛ ይሰበርና ማልቀስ ይጀምራል። ዋልተርም ሆን ብሎ ጄክን ለማበሳጨት ሲል ግድግዳው ላይ ምልክት ጽፎለት ነበር የሄደው። ሮላንድ ግን ያንን መልእክት ሲመለከት ይህንን ያደረገው ሆን ብሎ ነው። ፓወርህን ከአቅም በላይ የምትጠቀም ከሆነ ያለህበትን ቦታ ለማግኘት ለሱ ቀላል ነው የሚሆነው። ስለዚህ ተጠንቀቅ በማለት ያስጠነቅቀዋል። ሮላንድ የቤታቸው ጣሪያ ላይ ካስወጣቸው በኋላ ቁጭ ብለው እያወሩ ጄክ የዋልተርን ዋና መስሪያ ቦታ ሙሉ ለሙሉ አድራሻውን ይነግረውና ጥሎት ለመሄድ ሲነሳ ሮላንድ ያስቆመውና ሽጉጥ እንዴት መተኮስ እንዳለበትና ራሱ እንዴት እንደሚከላከል ያስተምረው ጀመር። ወደ መሳሪያ መሸጫ ቦታም ሄደው ያስፈልገናል ብለው የሚያስቡትን መሳሪያዎች በሙሉ ገዝተው እየወጡ እያለ ጄክ ቀድሞት ከወጣ በኋላ ሮላንድ ግን ደርቆ ይቀራል። ምክንያቱም ከኋላው የዋልተርን ድምጽ ሰምቶ ነበር። ነገር ግን ዋልተር እዛ ቦታ ውስጥ አልነበረም። ሌላ ቦታ ሆኖ ማጂክ ግሎብን በመጠቀም ነበር እዛ ቦታ ላይ ያለ እንዲመስለው አድርጎ ሮላንድን ሲያወራው የነበረው። ሮላንድ ምንም ጊዜ ሳያባክን ዞር ብሎ ሽጉጥ ሲተኩስ የሽጉጡ ድምጽ ደግሞ ቦታውን ሙሉ ለሙሉ በብረት እንዲቆለፍ ያደርገዋል። ሮላንድ ለጃክ ቶሎ ብለህ ተደበቅ አንተ፣ እኔ ከዚህ ቦታ ማመልጥበትን ነገር ፈልጋለሁ በማለት ጮክ ብሎ ይነግረዋል። ዋልተር በፓወሩ መሳሪያ የሚሸጠውን ሰውዬ ሮላንድ ላይ ተኩስበት በማለት ያዘዋል። ሽጉጡን አንስቶ ገና ሳይተኩስበት በፊት ነበር ግን ሮላንድ ሽጉጡን አንስቶ የሰውየው ትከሻ ላይ የተኮሰበት። ዋልተርም እያሾፈ ነግሬህ ነበር እኮ እኔ ላይ የሆነ ነገር ለማድረስ ስትል ይዛቸው የምትመጣቸውን ሰዎች በሙሉ እንደምገልልህ ከአንተ ጋር የሚጓዝ ማንኛውም ሰው መጨረሻው ሞት ነው በማለት የአባቱንና የእናቱን ሞት እያነሳ ያበሳጨው ጀመር። በጣም የተናደደው ሮላንድም ለዋልተር ከአስማት ጀርባ ተደብቀ ጸጥ ብለህ ከምትለፈልፍ ከተደበቅበት ወጥተህ ለምንድን ነው ፊት ለፊት ማትገጥመኝ በማለት ይፎክርበታል። በተመሳሳይ ሰዓት ደግሞ ታሂኖች ከውጭ ተደብቆ የነበረውን ጄክ አግኝተው በግድ አፍነው ይወስዱታል። ጄክ በሚወሰድበት ጊዜ ታዲያ በከፍተኛ ድምጽ ለሎራንድ የእርዳታ ጥሪ ለማድረግ እየጮኸ ስለነበረ ሮላንድ በነበረው እጅግ በጣም የሆነ ረቂቅ የማድመጥ ችሎታው አማካኝነት የጄክን ድምጽ ከሩቅ ይሰማዋል።
የዋልተር ረዳቶች ጄክን ወደ ዋናው ማሽን ወስደው በሰንሰለት ጥብቅ አድርገው ያስሩታል። ሮላንድ አሁን አድራሻችንን ስለሚያውቅና እየመጣ ስለሆነ ሁሉንም ነገር ዝግጁ ማድረጋችሁ እንዳትረሱ በማለት አዘዛቸው። ዋልተር ግን ሁኔታውን እንደ ጨዋታ ነበር የቆጠረው። መልካም የዓለም ክትሚያ ይሆንላችሁ በማለት እየቀለደ እየተራመደ ይሄዳል። በሌላ በኩል ሮላንድ ወደ ሚስጥራዊ ቦታ ደርሷል። ወደ ውስጥም እንደገባ ያጋጠሙትን ታሂኖች በሙሉ አንድ በአንድ መግደል ጀመረ። አሁን ላይ በጠላቶቹ ሙሉ ለሙሉ የተከበበ ቢሆንም ነገር ግን በዚያ ባለው የላቀ የመስማት ብቃቱ ጠላቶቹ ያሉበትን ትክክለኛ አቅጣጫ በትክክል ስለሚለይ ጥይቱን እያነጣጠረ እያንዳንዳቸው ላይ እየተኮሰ ይረፈርፋቸዋል። ጠላቶቹ ግን መተላለፊያውን ወይንም ደግሞ ፖርታሉን እንደገና ለማስጨመር እየጣሩ ነበር። በተመሳሳይ ሰዓት ደግሞ ዋልተር ጄክን ማሽኑ ላይ አሳስሮት ጄክ ደግሞ እዛው ማሽኑ ላይ በተቀመጠበት ሁኔታ እየታገለ እያለ ዋልተር ግን የጄክን ደካማ ጎን በመጠቀም የእናቱን እንዲሁም ደግሞ የእንጀራ አባቱን ሎሪ አሰቃቂ ሞት እያነሳ ያበሳጨው ጀመር። ጄክ በከፍተኛ ንዴትና እልህ ውስጥ ሆኖ በዚህም ምክንያት የአእምሮ ኃይል መቆጣጠሪያውን ያጣና አቅሙ ሙሉ ለሙሉ በየማሽኑ ውስጥ መሰራጨት ሲጀምር ፓወሩም ሲስተሙ እንዲናጋ ያደርገዋል። ሮላንድ በስተመጨረሻ ወደ ሚድወርልድ ለመሻገር ሲቃረብ አንደኛው የዋልተር ረዳት በኃይል ያጠቃዋል። በመካከላቸው ከባድ የሆነ ፍልሚያ ከተደረገ በኋላ ሮላንድ የረዳቱ ትከሻ ላይ ሽጉጥ ተኩሶ ይገለዋል። በዚህ ጊዜ ሮላንድ የጄክ ፓወር መላው የዓለምን ስርዓት እያናጋ እንደሆነና የዳርክ ታወር ደግሞ ፓወር እየተደመሰሰ እንደሆነ ይረዳል። በሌላ በኩል ደግሞ አንድ ዋልተር የቀጠረው ቴክኒሽያን ጄክ ፓወሩን በመጠቀም አውቆ ፖርታሉ እንዳይከፈት እያገዳቸው እንደሆነ ይረዳል። ይህንን ዋልተር ሲረዳ ራሱ ከማሽኑ ይወጣና ከሮላንድ ፊት ለፊት ይመጣበታል። ሮላንድ ልክ ፊት ለፊቱ ዋልተርን እንዳገኘ እየደጋገመ ሽጉጡን ሲተኩስበት ፓወሩን በመጠቀም ወደሱ የሚመጣውን ሽጉጥ በሙሉ ያስቆመዋል። ከዚያም ሮላንድ መሳሪያውን በአግባቡ መጠቀም እንዳይችል የተሰባበሩ መስታወቶችን በሙሉ ሰብስበው ወደ ሮላንድ እጅ ይልካቸዋል። ቀጥሎም ከባባድ ነገሮችን እያነሳ ወደ ሮላንድ እየወረወረ ይደበድበዋል። ዞርም ብሎ ማሽኑ ላይ የተቀመጠውን ጃክ ይመለከተውና ከእጁ እሳት ማውጣት ይጀምራል። ልክ የጃክን እናት በእሳት እንዳቃጠላት ሮላንድንም ሊያቃጥለው ነበር እቅዱ። በዚህ ጊዜ ጃክ ያለውን አቅም በሙሉ አሰባስቦ በፓወሩ የራሱን ጭንቅላትና የሮላንድን ለማገናኘት ሞከረ። ያኔ ራስን ለመከላከል ይጠቅመሃል ብሎ ሽጉጥ ሲያለማምደው ጊዜ የተናገረው ንግግር ነበር። በእጅህ ሳይሆን ማለም ያለብህ በአይነህ ነው። በልብህ ደግሞ ከወሰንክ በኋላ በአእምሮ ትተኩሳለህ። ልክ ሮላንድ እነዚህን ቃላት እንደሰማ እየደጋገመ ለራሱ መናገር ጀመረ። እንደምንም አቅሙን አሰባስቦ እጁን ያነሳና ዋልተር ላይ 2 ጊዜ ይተኩስበታል። ጥይቶቹ በአየር ላይ እርስ በርስ ከተጋጩ በኋላ አንደኛው አቅጣጫውን ቀይሮ የዋልተርን ልብ ይመታዋል። ሮላንድ ሌላ ጊዜ ሳይሰጠው በተጨማሪ ሌላ ጥይት በመተኮስ ዋልተርን ሙሉ ለሙሉ ይገድለዋል። ከዚያ በኋላ ሮላንድ ጄክን ከታሰረበት ማሽን ላይ አስፈትቶ በስተመጨረሻም ነፃ ያወጣዋል። ሁለቱም በደስታ ይተቃቀፋሉ። የሎራንድ የመጨረሻ ተኩስ ማሽኑን ስላፈራረሰው የዳርክ ታወሩን በሙሉ እንዲሁም ደግሞ ከላያቸው ላይ ሲያንጃብብ የነበረው ጥቁር ዳመና እንዲፈታ ያደርገዋል። ከጥቂት ጊዜያት በኋላ ሁለቱ ከህንፃው ወጥተው ወደ ከተማ ጎዳናዎች ይመጣሉ። ይህም ምድር አሁን ላይ ከመጥፋት ጭኗል። ምግብ እየተመገቡም እያለ ሮላንድ እኔ አሁን እዚህ ምድር ላይ ምንም ነገር አልሰራም፣ ወደ ሌላ ዓለማት መሄድ አለብኝ በማለት ለጄክ ይነግረዋል። ነገር ግን ከዚህ ቦታ መሄድ እፈልጋለሁ ካለው በላይ ለጄክ አብረኸኝና ሲለው ጄክ በጣም ተገርሞ ነበር። ሮላንድም ለጄክ አሁን እዚህ ዓለም ላይ ምንም የቀረኝ ነገር የለም፣ ውጭ ያሉ ሌሎች ዓለማት ላይ በመሄድ እነሱን በደንብ አድርጌ እንዳሁኑ መርዳት አለብኝ በማለት ነገረው። ጄክ በሰማው ነገር በደስታ ነበር የተስማማው። ሁለቱ አብረው ወደፊት ይራመዳሉ። እየተነጋገሩና እየተሳሳቁ ሁለቱ በስተመጨረሻ አዲስ ዓለማትን ለመርዳትና ጨለማን በመዋጋት በፖርታል ውስጥ ገብተው ወደ ሌላ ሚስጥራዊ ዓለም ይሸጋገራሉ። የዛሬ ፊልማችን እዚህ ጋር ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።